ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 12 ሰዓት ተኩል ላይ በጀመረው የሊቨርፑል ከማንቸስተር ዩናይትድ ጨዋታ ሊቨርፑል 2-1 በሆነ ውጤት መሸነፉ አይዘነጋም። ከጨዋታው በኋላም እንግዲህ አሰልጣኝ አርነ ስሎት እንደዚሁም ቨርጂል ቫን ዳይክ በጨዋታው ዙሪያ የሰጡት አስተያየት ነበረ። ያንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው 20 ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ አስተያየታቸው የምንገባ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በመጀመሪያ አስተያየታቸውን የሰጡት እንግዲህ በሽንፈቱ ዙሪያ ነው። እሳቸውም በሰጡት አስተያየት ምንድን ነው ያሉት? ጨዋታውን በሸነፋችን ደስተኞች አይደለንም። በተለይ ደግሞ ገና ከመጀመሪያው ደቂቃ እንግዲህ ግብ ስለተቆጠረብን ጨዋታው ሙሉ ለሙሉ እንዲቀየር ሆኗል። በተለይ ደግሞ ማንቸስተር ዩናይትድ በጣም ጠንካራ የሚባል ትልቅ የሚባል ቡድን ነው። እንደዚህም ደግሞ በክረምቱ የዝውውር መስኮት የተለያዩ ተጫዋቾችን ጨምሮ እንግዲህ ራሱን በደንብ አጠናክሯል። ከዚህ በተጨማሪም ደግሞ ይዘውት የገቡት አሰላለፍ አጮት ስታይል ራሱ በጣም ከባድ እንዲሆንብን አድርገዋል። በጣም በሎ ብሎክ ነበረ ጥቅጥቅ ብሎ ሲከላከሉ የነበረው። ከዛ ያገኟቸውንም ኳሶች ደግሞ በረዥሙ ክሮስ እያደረጉ ለማጥቃት ጥረት ሲያደርጉ ተመልክተናል። እና በእንደዚህ አይነት አጮት እየተጫወቱ እንደዚሁም ደግሞ ከመጀመሪያው ደቂቃ አካባቢ እንግዲህ ጎል ተቆጥሮብን እንደዛም ግን ሆነን በጣም ብዙ ቻንሶችን ክሬት ማድረግ እችለን ነበርና ከጨዋታው በፊት እንግዲህ እንደዚህ አይነት አጮት የሚጫወት ቡድን በመጀመሪያው ደቂቃ ግብ አስቆጥሮብህ ብዙ ቻንሶችን ክሬት ታደርጋለህ ብትለኝ አላምንህም ነበር። ነገር ግን ደግሞ በዚህ ጨዋታ ላይ እንግዲህ በጣም ብዙ ቻንሶችን መፍጠር እችለን ነበር። ነገር ግን ከፈጠርናቸው ቻንሶች ሁላ እንግዲህ አንድ ጎል ብቻ ነው ማስቆጠር የቻልነው። ተጨማሪ ጎል ማስቆጠር አልቻልንም። ከዚህ በተጨማሪም ደግሞ ዛሬም በቁመ ኳስ እንግዲህ ጎል ተቆጥሮብናል። ያም ደግሞ እንድንሸነፍ አድርጎናል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ የመጀመሪያዋ ግብ ስትቆጠር አሌክስ ማካሊስተር ተጎድቶ ወድቆ ነበርና ዳኛው ማስቆም ነበረባቸው ወይ ተብለው ተጠይቆ ነበርና በዛ ዙሪያ በሰጡት አስተያየት ምንድን ነው ያሉት? በዚህ ሰዓት እንግዲህ አንድ ማቆም ያለብኝ ነገር ቢኖር ምንድን ነው ሌሎችን ብሌም ማድረግ ሌሎችን ተወቃሽ ማድረግ የማቆም ያለብኝ ይመስለኛል። ምክንያቱም እንግዲህ በዛች ሰዓት ላይ ዳኛው ማቆም ነበረባቸው። አው ማቆም ነበረባቸው። ምክንያቱም አንድ ተጫዋች ጭንቅላቱን ተጎድቶ በወደቀበት ሰዓት እንግዲህ በቀጥታ ኳሱ መቆም መቻል አለበት። ነገር ግን ደግሞ ኳሷን ባያስቆማት ራሱ ከዛ በኋላ በነበሩት ሂደቶች ላይ የተሻለ ውሳኔን ማድረግ እንችል ነበረ። ኳሷን ማስቆም እንችል ነበር። ጎሏ እንድትቆጠር ማድረግ እንችል ነበረ። ያንን አለማድረጋችን እንግዲህ ጎሏ እንድትቆጠር አድርጎብናል። ስለዚህ አሌክሲስ ማካሊስተር ተጎድቶ መውደቅና ዳኛው አለማስቆም እንግዲህ እቺ ጎል እንድትቆጠር ምክንያት አይሆንም። እንደዚሁም ደግሞ ጨዋታውንም እንድንሸነፍ ምክንያት አይሆንም። ምክንያቱም ከዛ በኋላ እንግዲህ በጣም ብዙ ቻንሶችን ማግኘት ይችል ነበረ። እነዛን ወደ ጎልነት አለመቀየራችን ጨዋታውን እንድንሸነፍ አድርጎናል የሚል ሀሳብን ሰንዝረዋል። በመቀጠል እንግዲህ አስተያየታቸውን እየሰጡት ሊቨርፑል እንግዲህ በተከታታይ 4 ጨዋታዎችን ሲሸነፍ ከ11 ዓመት በኋላ ለመጀመሪያ ጊዜ ነውና እነዚህ ሽንፈቶች በተጫዋቾች ኮንፊደንስ ላይ ተጽዕኖ አይፈጥርም ወይ? ለእርሶስ ይህ ትልቅ ቻሌንጅ ነው ወይ ተብለው ተጠይቀው ነበርና በዛ ዙሪያ በሰጡት አስተያየት ምንድን ነው ያሉት? አሰልጣኝ ስትሆን እንግዲህ ሁልጊዜም ቻሌንጅ አለው። ለምሳሌ አሁን የመጀመሪያ አሰልጣኝ ስትሆን ጨዋታን ማሸነፍ አለብህ የሚል ቻሌንጅ ይኖርባል ወይም ደግሞ ጫና ይኖርባል። ከዛ በኋላ ደግሞ ሰክሰስፉል መሆን መቻል አለብህ የሚል ጫና ውስጥ ትገባለህ። ከዛ ደግሞ እንደ ሊቨርፑል ያለ ትልቅ ቲም ውስጥ ስትገባና የየርገን ክሎፕ ተተኪ ስትሆን እንግዲህ እሱን መተካት ይችላል ወይ? በትልቅ ቲም ውስጥስ ማሰልጠን ይችላል ወይ? ማሸነፍ ይችላል ወይ የሚል ጫና ውስጥ ትገባለና ሁልጊዜም እንግዲህ በአሰልጣኝ ህይወት ውስጥ ጫናዎች አሉ። ያን ጫና መቋቋም መቻል አለብህ። ካልሆነ ስኬታማ አትሆንምና ይህንን ነገር ለምጄዋለሁ። ተጫዋቾቹን በተመለከተ እስካሁን ድረስ ባየሁት ከሆነ ምንም አይነት ኮንፊደንሳቸው አልወረደም። ምክንያቱም እንግዲህ በየጨዋታው ከተመለከተ አሁን ለምሳሌ በፕሪሚየር ሊጉ እንግዲህ በተከታታይ 3 ጨዋታዎችን ተሸንፈናል። ነገር ግን ሶስቱንም ጨዋታዎች ስንመለከት የተለያዩ ቻንሶችን ክሬት ማድረግ ችለናል። እነዚህ 3 በፕሪሚየር ሊጉ የተሸነፍንባቸውን ጨዋታዎች ራሱ ብትመለከቱ እንግዲህ ከውጤቱ ባሻገር ያሉትን ስታቶች ብትመለከቱ ምን ያህል ብዙ ቻንሶችን ክሬት እንዳደረግን መገንዘብ ትችላላችሁና እንደዚህ አይነት ቻንሶችን በየጨዋታው ክሬት የምታደርግ ከሆነ ከዚህ በኋላ እናም ደግሞ አንዳንድ ማስተካከል ያሉብንን ነገሮች እንግዲህ ማስተካከል የምንችል ከሆነ ከዚህ የተሻለን መሆን እንችላለን። አሁን ለምሳሌ እንግዲህ በዛሬው ጨዋታ ላይ በተለይ የመጨረሻዎቹን ደቂቃ ከተመለከትን ወደ 7-8 የሚጠጉ ተጫዋቾች እንግዲህ የማጥቃት ማይንድ ሴት ያላቸውን ተጫዋቾች ነበር ስንጠቀም የነበረውና ያ ምናልባት እንግዲህ መከላከሉ ላይ ትንሽ ጎርቶ ሊሆን ይችላል። በተለይ ደግሞ ሁለተኛዋ ግብ ስትቆጠር በማንቸስተር ዩናይትድ እንደዚሁም ደግሞ በክሪስታል ፓላስ ጨዋታ ላይም ራሱ በተመሳሳይ መልኩ የመጨረሻዋ ጎል በምትቆጠርበት ሰዓት እንደዚህ ብዙ የማጥቃት ባህሪ ያላቸውን ተጫዋቾች መጠቀማችን ምናልባት ጎርቶ ሊሆን ይችላል። ነገር ግን ደግሞ እንደዛም ቢሆኑ ብዙ የማጥቃት ባህሪ ያላቸው ተጫዋቾችን ብንጠቀም ራሱ ከዚህ የተሻለ
የተሻለ ነገርን ማድረግ ነበረባቸው። ያንን ባለማድረጋችን እንግዲህ ተሸንፈን ልንወጣ ችለናል። ነገር ግን ደግሞ አሁንም ግን ብዙ ቻንሶችን ክሬት እያደረግን ስለሆነ ከዚህ በኋላም ጨዋታዎችን ማሸነፍ እንደምንችል እናውቃለን። አሁን ቀጣይ እንግዲህ በሻምፒዮንስ ሊግ ከኢንትራ ፍራንክፈርት ጋር የምናደርገው ጨዋታ አለና በዛ ጨዋታ ላይ እንግዲህ እንደ ዛሬው ብዙ ቻንሶችን ክሬት እናደርጋለን ብዬ አልገምትም። ነገር ግን ደግሞ ተስፋ አደርጋለሁ እንደዚህ አይነት ብዙ ቻንሶችን ክሬት እንደምናደርግ። ከዛ በኋላ እንግዲህ ጨዋታውን ትንሽ እያስተካከለን ራሳችንን እያሻሻለን ሄደን እንግዲህ ማሸነፍ እንደምንጀምር ግን እርግጠኛ ነኝ የሚል ሀሳብን ሰንዝረዋል። በመቀጠል ሀሳባችን የሰጡት ደግሞ በኮዲ ጋክፖ ዙሪያ ነው። ኮዲ ጋክፖ እንግዲህ በትናንትናው ጨዋታ ላይ ድንቅ የሚባል እንቅስቃሴ ማድረግ ችሏል። በሊቨርፑል በኩል እንግዲህ ምርጥ ምሽትን ካሳለፉ ተጫዋቾች መካከል ቀዳሚ ስፍራ ላይ የሚቀመጠው ኮዲ ጋክፖና በሱ ዙሪያ በሰጡት አስተያየት ምንድን ያሉት በዚህ ጨዋታ ላይ እንግዲህ ኮዲ ጋክፖ በጣም ምርጥ የሚባል እንቅስቃሴ ማድረግ ችሎ ነበረ። ብዙ ሙከራዎችን ሲያደርግ ተመልክተናል። 3 ጊዜ እንግዲህ አንግል ከሽቶበታል። ጎልም ማስቆጠርም ችሏል። በእርግጥ ያቺ ጎል ለትንሽ ነው እንጂ አንግል ሊገጭም ተቃርቦ ነው የነበረው። ከዛ በኋላም እንግዲህ ብዙ ክሮሶችንም ሲያደርግ የተመለከትነው ጨዋታ ላይ ነው። በዚህ ጨዋታ ላይ እንግዲህ ሃሪ ማጓየር ሁለተኛውን ግብ ማስቆጠር ችሏል። ምናልባትም እንግዲህ ባለፈው ሲዝን በዚሁ በአንፊልድ ላይ በተደረገው ጨዋታ እንግዲህ ከዚህ የበለጠ ንጹህ ቻንስ ነበረ ማግኘት የቻለው። ነገር ግን ያንን ስቶ በዛሬው ጨዋታ ላይ ደግሞ ማግባት ችሏል። ከዛ በኋላ እንግዲህ ኮዲ ጋክፖ ቻንስ አግኝቶ ነበረ። ያችን ቻንስ አልተጠቀመም እንጂ ምናልባትም አቻ የምንሆንበት እድልን አግኝተን ነበርና በጣም ስሞል ማርጅን ነው ይህንን ጨዋታ የተሸነፍንበት። በእርግጥ በምናሸንፍበት ወቅት ያሸነፍነው በስሞል ማርጅን በትንሽ ልዩነት ነው ብንል ሰው ያው አሸንፈሃል ብሎ ዝም ሊለን ይችላል። በተሸነፍንበት ሰዓት ግን በተመሳሳይ መልኩ በስሞል ማርጅን ነው የተሸነፍነው ስንል ደግሞ ሌሎች ወቀሳዎች ወይም ደግሞ እንደ ሰበብ አድርገው ነው የሚጠቀሙት። ነገር ግን ደግሞ ትክክለኛው ነገር ቢኖር ምንድነው በጣም ስሞል ማርጅኖችን ነው የተሸነፍነው። ምክንያቱም ቻንሶችን አለመጠቀማችን ነው እና በቀጣይ እንግዲህ እነዚህን ቻንሶች መጠቀም እንደምንችልና ማሸነፍ እንደምንችል ማሳየት እንፈልጋለን የሚለን ሀሳብ ሰጥተዋል። በመቀጠል ሀሳባቸውን የሰጡት ደግሞ በዚህ ሰዓት እንግዲህ በተከታታይ 4 ጨዋታዎችን ተሸንፋቸዋል። ነገር ግን ደግሞ ከምታሳዩት እንቅስቃሴ በጨዋታው ላይ እያሳያችሁት ያለውን እንቅስቃሴ ተመልክታችሁ አሁን ላይ የተሸነፋችኋቸው ጨዋታዎች ድንገተኛ ናቸው ወይስ ትልቅ ችግር ናቸው ብላችሁ ታስባላችሁ ተብለው ተጠይቀው ነበርና እሳቸውን በሰጡት ምላሽ ምንድን ያሉት እነዚህ ሽንፈቶች እንግዲህ እንደ ትልቅ ችግር ሆኖ ሊወሰዱ የሚችሉት የምታሳየው እንቅስቃሴ በወረደ ቁጥር ነው። በየጨዋታው ላይ እንግዲህ ብዙ ቻንሶችን ክሬት ማድረግ ማችል ከሆነ የምታሳየው እንቅስቃሴ እየወረደ ከመጣ ወደ ትልቅ ችግርነት መሄዱ አይቀርም። ነገር ግን አሁን ላይ እንግዲህ በየጨዋታው ብዙ ቻንሶችን ክሬት እያደረገን ነው የምንገኘው። ምናልባት እንግዲህ ተጋጣሚ ቡድኖች አንድ አይነት አጮትን እየተጫወቱብን ሊሆን ይችላል። በጣም በሎ ብሎ ከዛ በኋላ በረዥም ኳስ እየጣሉ ለማጥቃት እንግዲህ ጥረት እያደረጉ ነው የሚገኙትና ያንን ነገር አሁንም መቅረፍ ያለብን ነገሮች አሉ። ማሻሻል ያለብን ነገሮች አሉ። አሁንም እንግዲህ ሁልጊዜም ትኩረት መሆን ያለበት ራስን ማሻሻል ላይ ነው እና የምታሻሽለው ነገር በየቀኑ የሚታይ አይነት ከሆነ ራስን በደንብ እያሻሻል ከሄድክ በየጨዋታው ላይ ብዙ ቻንሶችን ክሬት እያደረግክ የምትሄድ ከሆነ ይህ ሽንፈት እንግዲህ ችግር አይሆንም። ነገር ግን ከዛ በተቃራኒ የምትሄድ ከሆነ ግን ብዙ ቻንሶችን ክሬት የማታደርግ ከሆነ ግን ችግር እየሆነ ይሄዳል እና በዚህ ሰዓት እንግዲህ እነዚህን ሽንፈቶች እንደ ችግር ናቸው ብዬ አላስብም። ምክንያቱም ጥሩ የሚባል እንቅስቃሴን እያደረገን ነው የምንገኘው። ብዙ ቻንሶችን ክሬት እያደረገን ነው የምንገኘው። ምናልባትም እንግዲህ በዚህ ጨዋታ ላይ አሸንፈን ልንወጣ የምንችልባቸውን ቻንሶችም ክሬት ማድረግ ችለን ነበረ። አለመጠቀማችን ነው ችግሩ። እነዛ ነገሮች ላይ እንግዲህ በደንብ መስራት መቻል አለብን። ምናልባት እንግዲህ ብዙ ቻንሶችን ክሬት ማድረግ ትተን ጎሎቹን ማስቆጠር መጀመር መቻል ሊኖርብን ይችላል። በቀጣይ ጨዋታ ላይ ቅድም እንዳልኩትኝ ብዙ ቻንሶችን ክሬት ላናደርግ እንችላለን። ነገር ግን ደግሞ አሸንፈን ለመውጣት የምንችለውን ያህል ጥረት እናደርጋለን የሚል ሀሳብን ሰጥተዋል። በመቀጠል ሀሳባቸውን የሰጡት እንግዲህ በመሐመድ ሳላ ዙሪያ ነው። መሐመድ ሳላ እንግዲህ እንደሚታወቀው በዚህ ሲዝን ብዙ ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። ነገር ግን እሳቸው ምንድን ነው ያሉት በዚህ ሰዓት እንግዲህ የእያንዳንዱን ተጫዋች ብቃት የምናይበት አይደለም። መጀመሪያ አካባቢ በእርግጥ የመጀመሪያዎቹን 1-5-6 ጨዋታዎች ላይ ስለ አዳዲስ ተጫዋቾች ነበር ስጠየቅ የነበረው። አሁን ላይ ደግሞ ስለ ነባር ተጫዋቾች ወይም ደግሞ ስለ እያንዳንዱ ተጫዋቾች እየተጠየቅኩ ነው የሚገኘው። አሁን ላይ እንደ ግለሰብ የምናወራበት ጊዜ አይደለም የምንገኘው። በጨዋታው ላይ እንግዲህ እንደ ቡድን ነው ብዙ ቻንሶችን ክሬት እያደረገን ብዙ ቻንሶችን ሚስ እያደረግን የምንገኘው። አሁን ለምሳሌ በዚህ ጨዋታ ላይ መሐመድ ሳላ ቻንስ አግኝቶ ነበረ፣ ነገር ግን ስቷል። እንደዚሁም ደግሞ ኮዲ ጋክፖን 3-4 ቻንሶችን ማግኘት ችሎ ነበረ። አሌክሳንደር ኢሳቅም ከበረኛው ጋር 1-1 ተገናኝቶ ነበረ። ሂጎ ኤኪቲኬም እንደዚሁ ቻንስ አግኝቶ ነበርና እነዚህን ቻንሶች እንዳለ ነው የሳት ነው። ማንቸስተር ዩናይትድ በተቃራኒው ግን ያገኛቸውን አጋጣሚዎች እንዳለ ተጠቅሞባቸዋልና አሁን ላይ እንግዲህ የእያንዳንዱ ብቻ ሳይሆን እንደ ቡድን ነው ችግር እየተፈጠረብን ያለው፣ እንደ ቡድን ነው እየሳተን ያለውና እንደ ግለሰብ ማየት የለብንም በዚህ ሰዓት ላይ። እናም በዚህ ጨዋታ ላይ እንደተመለከትነው እንግዲህ በቆመ ኳስ ነው ጎል እየተቆጠረብን ያለው። ያ ነገር ላይም በደንብ መስራት መቻል አለብን። አሁን ለምሳሌ የቼልሲን ጨዋታ ከተመለከትን እንግዲህ 3ቱንም ጎሎች ያገቡት ከቆመ ኳስ ላይ በተነሳ ቻንስ ነውና እንደዚህ አይነት ነገሮች ላይ እንግዲህ አሁንም በትኩረት መስራት መቻል አለብን። ማንቸስተር ዩናይትድም እንግዲህ ያንን ነገር በደንብ አሳይቶናል። እኛ ብዙ ጊዜ እንግዲህ ቻንሶችን ክሬት እያደረግን የምንገኘው ከኦፕን ፕሌይ ነው ወይም ከክፍት ኳስ ነው። ነገር ግን ደግሞ ያ ብቻ አይደለም ለማሸነፍ መንገድ የተለያዩ መንገዶች አሉ። አንድ
ጨዋታ ለማሸነፍና ሌሎቹንም መንገዶች ላይ እንግዲህ በደንብ ማየት መቻል አለብን የሚል ምላሽን ሰጥተዋል። በመጨረሻም ሀሳባችን የሰጡት እንግዲህ በሪያን ግራቨንበርክ ዙሪያ ነው። ሪያን ግራቨንበርክ እንግዲህ በጨዋታው ላይ ተጎድቶ መቀየሩ አይዘነጋምና አሁን ላይ እንዴት ነው ተብሎ ተጠይቀው ነበረ። እሳቸውም በሰጡት ምላሽ እንግዲህ ምንድነው ራያን ግራቨንበርክ እንግዲህ በዚህ ጨዋታ ላይ ጉዳት ስላጋጠመው ነው ቀይሬ ያስወጣሁት። ከዚህ በኋላም እንግዲህ በነገው እለት የሕክምና ምርመራን ያደርጋል። ከዛ በኋላ እንግዲህ ምን ላይ ነው ያለው የሚለው ነገር የምናየው ይሆናል። ነገር ግን ደግሞ በዚህ ሰዓት እንግዲህ ጨዋታዎች ቶሎ ቶሎ ነው እየመጡ የሚገኙት። በ7 ቀን ውስጥ እንግዲህ 3 ጨዋታዎችን እናደርጋለንና ምናልባትም በቀጣይ ጨዋታ ላይ በቋሚነት ላይ ጀምር የሚችልበት እድልም ሊኖር ይችላል። ነገር ግን ደግሞ እሱ ብቻ አይደለም ሌሎችም ጥራት ያላቸው ተጫዋቾች ስላሉን እነዛን በነዛ ጨዋታዎች ላይ የምንጠቀም ይሆናል የሚል ምላሽን ሰጥተዋል። በመቀጠል ደግሞ ሀሳቡን እየሰጠው እንግዲህ ቨርጅል ቫን ዳይክ ነው። ቨርጅል ቫን ዳይክ እንግዲህ በመጀመሪያ ሀሳቡን የሰጠው በሽንፈቱ ዙሪያ ነውና ይህንን ጨዋታ የተሸነፋችሁት ለምን ይመስላችኋል የሚል ጥያቄን ተጠይቆ ነበርና በዛ ዙሪያ በሰጠው አስተያየት ምንድነው ያለው? ይህንን ጨዋታ ልንሸነፍ የቻልነው እንግዲህ በጣም ቀላል የሚባል ኳስ ስለተቆጠረብን ነው። የሁለተኛው ግብ እንግዲህ መቆጠር አልነበረበትም። ከዚህ በተጨማሪም ደግሞ ብዙ እድሎችን ማግኘት ችለን ነበረ። በጨዋታው ላይ እንግዲህ 1-0 ከተመራን በኋላ በጣም ብዙ ጥረቶችን ማድረግ ችለን ነበር። አንድ እኩል ለመሆን አንድ እኩል ከሆነንም በኋላ እንግዲህ ለማሸነፍ ጥረት እያደረግን ነበረ። ነገር ግን ደግሞ በእንደዚህ አይነት ቀላል ኳስ ስትቆጠረበት እንግዲህ ትንሽ አስቸጋሪ ያደርገዋል ጨዋታውን። እንደዚሁም በጨዋታው ላይ እንግዲህ አንዳንድ አጋጣሚዎች ላይ ስህተት ስንሰራ ነበረ። እነዛን ስህተቶች ከሰራን በኋላ ደግሞ ቶሎ ኳሱን ለመቀማት ስንቸገር ነበር። ያም ደግሞ ለማንቸስተር ዩናይትድ ጠቅሟቸው ቻንሶችን ክሬት እንዲያደርጉ ሲያደርጋቸው ተመልክተናልና እነዛን ነገር አለማስተካከላችን እንደዚሁም ያገኘናቸውን ቻንሶች አለመጠቀማችን እንድንሸነፍ አድርጎናል። በአጠቃላይ በጣም የሚያበሳጭ ቀን ነበረ የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ደግሞ በጨዋታው ላይ እንግዲህ ለማሸነፍ በጣም ጓጉታችሁ ነበር። በተለይ ደግሞ ተከታታይ 3 ጨዋታዎችን ተሸንፋችሁ ስለነበረ ወደዚህ ጨዋታ የገባችሁት ለማሸነፍ ከፍተኛ ፍላጎት ነበራችሁና ያ ጉጉት ምናልባትም በዚህ ጨዋታ ላይ ከልክ በላይ እንድትጥሩ አድርጓችኋል የሚል ጥያቄን ተጠይቆ ነበረ። እሱም በምላሹ ምንድነው ያለው? በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ ኳሱን ለቀውልን ነበረ። ለኛ በጣም በጥብቅ ነበር ሲከላከሉ የነበሩና እኛም እንግዲህ አንዳንድ ጊዜ በጣም ስንቻኮልም ተመልክተናል። ከልክ በላይ ስትቻኮል ደግሞ አንዳንድ ጊዜ አጮተንም ራሱ ታጧለ። እንደዛም ቢሆንም ግን ብዙ ቻንሶችን ክሬት ማድረግ ችለን ነበረ። እነዛን ያገኘናቸውን እድሎች ብንጠቀም ኖሮ ምናልባትም ጨዋታውን አሸንፈን ልንወጣ የምንችልበት እድል ነበረ። ነገር ግን ሳንጠቀም ቀርተናል። ተሸንፈን መውጣት ችለናል የሚል ምላሽን ሰጥቷል። በመቀጠልም እንግዲህ አስተያየቱን የሰጠው አሁን ላይ እንግዲህ 4 ተከታታይ ጨዋታዎችን መሸነፍ ችላችኋል። ከዚህስ በኋላ እንዴት ነው የሚል ጥያቄን ተጠይቆ ነበርና እሱም በምላሹ ምንድነው ያለው? አዎ 4 ጨዋታዎችን ተሸንፈናል። ከዚህ በኋላም እንግዲህ አንድ ላይ መሆን መቻል አለብን። እንደ ቡድን እንደ ደጋፊዎችም እንግዲህ ከኛ ጎን ሊሆን ይገባል። ተጫዋቾችም እንግዲህ እርስ በርስ ልንደጋገፍ ይገባል። በጣም አስቸጋሪ የሚባል ጊዜ ነው። በተከታታይ 4 ጨዋታዎች መሸነፍ ቀላል አይደለም። ነገር ግን ደግሞ ከዚህ በኋላ ብዙ ጨዋታዎች አሉ። ወደ አሸናፊነት ተመለሰን ሁሉንም ጨዋታዎች እያሸነፈን እንግዲህ የተሻለ ውጤት ማምጣት እንችላለንና ለዛም ደግሞ አንድ ላይ መስራት መቻል አለብን። ከደጋፊዎች ጋር አንድ ላይ መሆን መቻል አለብን የሚል ምላሽን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት እንደዚሁም ደግሞ ቨርጅል ቫን ዳይክ የሰጡት አስተያየት ይህንን ይመስል ነበር። በአጠቃላይ እንግዲህ አሰልጣኝ አርነ ስሎትና ቨርጅል ቫን ዳይክ በሰጡት ሀሳብ ዙሪያ እንግዲህ ያላችሁን አስተያየት እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ እንግዲህ በአሰልጣኝ አርነ ስሎት ስር ፎከስ አድርገን እንግዲህ የምናነሳቸው ነጥቦች ይኖራሉ። አሰልጣኝ አርነ ስሎት አንደር ፕሬዠር ውስጥ ገብተዋል ወይም ደግሞ ጫና ውስጥ ገብተዋል። እንደዚሁም ደግሞ የክረምቱ የዝውውር መስኮት አሰልጣኝ አርነ ስሎትን አጨዋወታቸውን እንዲቀይሩ አድርጓቸዋል ወይ? እንደዚሁም ደግሞ የሚፈልጉትን አይነት አሰላለፍ ይዘው እንዳይገቡ አድርጓቸዋል። በተለይ ደግሞ እነዚህ በትልልቅ ሂሳብ የተዘዋወሩ ተጫዋቾች ምን ያህል ተጽዕኖ ፈጥሮባቸዋል የሚለውን ነገር እንግዲህ በቀጣይ ፕሮግራማችን የምንመለከተው ጉዳይ ይሆናል። በዛ ዙሪያ እንግዲህ አስተያየት ካላችሁ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እኔ እዚህ ላይ ያበቃው። ቸር ያቆየን።